ትሁቱ ጋብርኤል ማጋሌስ የተወለደው በሳኦ ፖሎ ብራዚል ነው። በእግር ኳስ ፍቅር ከወደቀችው ከተማ ጋብርኤል ከልጅነቱ ጀምሮ የእግር ኳስን ወዳድ ነበር። አንድ ቀን ትልቅ ስቴዲየም ውስጥ እንደሚጫወት ያሰበ ነበር። በልጅነቱ መንገድ ላይ ሲጫወት ያደገው ስኬታማ ለመሆን በቂ ችሎታ እንዳለው ቤተሰቦቹ ያውቁ ስለነበር ጊዜው አስቸጋሪ በሆነበት ጊዜም ይደግፉት ነበር። በ13 ዓመቱ ጋብርኤል ወደ እግር ኳስ አካዳሚ በመቀላቀል ከቤተሰቦቹ ርቆ መኖር ጀመረ። ከቤተሰቡ መራቅ ቀላል ባይሆንም ጠንክሮ ይሰራ ነበር። እሱ እግር ኳስ እንደ እንጀራው እንዳልነበር ቢነገረውም ጋብርኤል ግን ተስፋ ሳይቆርጥ በርካታ ነገሮችን ማሳለፍ ችሏል። ከዓመታት በኋላ ጋብርኤል ማጋሌስ በፈረንሳይ ለሚገኘው ሊል ፈረመ። በአውሮፓ መጫወት ትልቅ ለውጥ የነበረ ሲሆን በፍጥነትም ከቡድኑ ጋር መላመድ ቻለ። ሜዳ ላይ ያለው ጠንካራ የመከላከልና የመረጋጋት ችሎታ ሁሉንም ያስገረመ ሲሆን ትልልቅ ክለቦች ተጫዋቹን ለማስፈረም እንቅስቃሴ የጀመሩ ሲሆን በ2020 ተጫዋቹ ለአርሰናል ፊርማውን አኖረ። ጋብርኤል አርሰናልን ሲቀላቀል ቡድኑ ጠንካራ ተከላካይ ያስፈልገው ነበር። ብዙ ተጫዋቾች የፕሪሚየር ሊጉን ጫና ለመቋቋም ከብዷቸው የነበረ ቢሆንም ጋብርኤል ግን ወዲያውኑ ነበር የተላመደው። በመጀመሪያ ጨዋታው ለተጫዋቹ ያለውን ድፍረት፣ ጥንካሬና ችሎታ ማሳየት ችሏል። ጋብርኤል በፍጥነት የአርሰናልን መከላከል መሪ ሆነ። ቅብብሎችን ያቋርጣል፣ ኳሶችንም ይቀማል። በተጨማሪም ቡድኑ ግብ ሳይቆጠርበት ከጨዋታ እንዲወጣ ከፍተኛ አስተዋጽኦ እያደረገ ይገኛል። ማጋሌስ ከቶተናም ጋር የነበረው ጨዋታ ከምርጥ ጨዋታዎቹ ውስጥ አንዱ ነው። በጨዋታው ማጋሌስ በመጨረሻው ደቂቃ ላይ ወሳኝ የሆኑ ኳሶችን አውጥቶ ግብ ሊሆኑ ትንሽ የቀራቸውን ኳሶች ማሸነፍ ችሏል። በጨዋታ አርሰናል 3 ነጥብን ይዞ የወጣ ሲሆን ጋብርኤልን በደጋፊዎች ልብ ውስጥ መግባት ችሏል። ከሜዳ ውጪ ጋብርኤል ትሁት ግለሰብ ነው። ከቡድን ጓደኞቹ፣ አሰልጣኞቹና ቤተሰቦቹ ጋር ያለው ግንኙነት ጥሩ ነው። ብራዚሉ ያጋጠሙትን ችግሮች በባህሪም ሆነ በሥራ ጠንካራ እንዲሆን አድርጎታል። በሂደት ጋብርኤል ከአርሰናል ወሳኝ ተጫዋቾች መካከል አንዱ ሆኗል። ወጥነቱና የአመራር ብቃቱ ለወጣት ተጫዋቾች አርአያ መሆን ይችላል። ማጋሌስ ለመከላከልም ሆነ ለማጥቃት አደገኛ ተጫዋች ሲሆን በዚህ ዓመትም ብቻ ከተከላካይ ስፍራ እየተነሳ 4 ግቦችን ማስቆጠር ችሏል። አርሰናል ለዋንጫ ሲያደርግ በነበረው ጉዞ ላይ የጋብርኤል ሚና ወሳኝ ነበር። ጋብርኤል ማጋሌስ ታታሪ የጽናትና ታታሪነት ውጤት ነው። ከሳኦ ፖሎ ጎዳናዎች እስከ ኤሚሬትስ ደማቅ ምሽቶች ድረስ ተስፋ አልቆረጠም። በትኩረትና በቆራጥነት ህልሞቹን እውን ሊሆን እንደሚችሉ ያሳየ ግለሰብ ነው። የአርሰናል ደጋፊዎች ጋብርኤል ተጫዋች ብቻ አይደለም፣ የተስፋና የጥንካሬ ምልክት እንጂ። ይህንን ጥንክር በዚህ አጠናቀቅን። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን።